በማዕና በኩል በነቢያችን ሰለላሁ ዐለይሂ ወሰለም ዘንድ እንዲመጣልን ተደረገ። ቁርአን ደግሞ ለፍዙም ከነማዕናው ከአላህ ሱብሓነሁ ወተዓላ ዘንድ የመጣ ነው። ለፍዙ ከነማዕናው ስንል ደግሞ ለፍዙ ከነማዕናው ማለት አላህ ሱብሓነሁ ወተዓላ ይሄ የሚቀራውንም ለቤክ ሳለ አለስ ቦድ ኢንሻአላህ ለፍዙ ከነማዕናው ማለት ደግሞ የተጻፈው ነገር በአጠቃላይ እነኚህ የመጡት ቃላቶችን በአጠቃላይ ከአላህ ሱብሓነሁ ወተዓላ ዘንድ የመጡ አስተምህሮቶቹ እንዴት መተንተን እንዳለበትም አላህ ሱብሓነሁ ወተዓላ ነው ያስተማረን። አላህ ሱብሓነሁ ወተዓላ በተከበረው ቃሉ ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ብሎ ይናገራል። ወአንዘልና ኢለይከ ዚክረ ሐዲስን ደግሞ ወደ አንተ አወረድን። ምክንያቱም ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ማለት ወአንዘልና ኢለይከ አልቁርአነ የሚል ከሆነ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም በሚል ሊተነተን አይችልም። አንድ ነገር ሁለት ቦታ ስለማይደገም ማለት ነው። ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ብሎ አላህ ሱብሓነሁ ወተዓላ ሲናገር ይህን አላህ ሱብሓነሁ ወተዓላ ሲናገር ሐዲስንም ወደ አንተ አወረደ። ማይኩን ትዘጋለን። እሺ ወአንዘልና ኢለይከ ዚክረ ብሎ አላህ ሱብሓነሁ ወተዓላ ሲናገር ሐዲስን ደግሞ ወደ አንተ እንዲወርድ አደረግን ወይ ደግሞ ወደ አንተ አወረድን። ሊቱበይነ ሊናሲ ለሰዎች እንድታብራራላቸው ማ ኑዚለ ኢለይሂም ወደ እነሱ የተወረደውን ነገር። ስለዚህ ወደ እነሱ የተወረደው ቁርአን ነው። ቁርአንን ለማብራራት ደግሞ አላህ ሱብሓነሁ ወተዓላ ነብያችንን ሰለላሁ ዐለይሂ ወሰለም 23 ዓመት ሙሉ ዱንያ ላይ እንዲኖሩ አደረጋቸው። ዱንያ ላይ መኖር ብቻ ሳይሆን በህይወታቸው ውስጥ በህይወታቸው የቀን ከቀን ተግባራቸው በአጠቃላይ ቁርአንን እንዲተነትን አደረገ ማለት ነው። ባይሆን ኖሮና ቁርአን እኮ ራሱን በራሱ ብቻ የሚተነትንና ራሱን በራሱ ብቻ የሚፈስር ቢሆን ኖሮ በጣም ቀላል ነበር። አላህ ሱብሓነሁ ወተዓላ ነብያችንን ለ23 ዓመታት ረጅም ጊዜ እንዲኖሩ የሆነ ጥያቄ ተነስቶባቸው በዚያ ጥያቄ መልስ መልኩ እንዲመጣላቸው አያደርግም ነበር። በአጭሩ ቁርአኑ ልክ ለነብዩላህ ሙሳ ዐለይሂ ሰላም ለውህ እንደተሰጠው ለነብዩላህ ሙሐመድ ሰለላሁ ዐለይሂ ወሰለም በ23 ዓመት ውስጥ የሚወርድ ሳይሆን በአንድ ቀን ብቻ ቁርአኑን ያወርድላቸው ነበር ማለት ነው። በአንድ ቀን ያወርዳል። ከዚያ በኋላ ሙሉ በሙሉ ይደረጋል። ምን ይደረጋል ማለት ነው? ይሄኛው ራሱን እየተነተነ ይኖራል። ወላኪን ቢልሐቂቀት ወደ ኋላ ተመልሰን የነብዩን ሰለላሁ ዐለይሂ ወሰለም ታሪክን ያጠና ሰው የነብዩን ህይወት በደንብ አድርጎ ያየ ሰው የነብዩ ህይወት በአጠቃላይ የቁርአንና የሐዲስ ትርጉም ነው። የቁርአን ትርጉም ራሱ ነው ማለት ነው። ስለዚህ ቁርአንና ሐዲስም ወደኛ ሲደርሱ የመጡበት መንገድ ያልተረዳ ሰው ካለ ነው ከታች ተቀምጡ። ያልተረዳ ሰው ካለ በተለይ አሁን ቅድም የተናገረው ወንድማችን ራሳቸው ወርዶ እኔ ልረብሽ አይደለም እንትልል አይደለም። እንደዚያ ከሆነ ታዲያ ቁጭ ብለህ በደንብ አድርገህ አዳምጥ። ቁርአንም ሐዲስም የመጡት ከነብያችን ሰለላሁ ዐለይሂ ወሰለም ዘንድ ነው። ቁርአን የመጣው በሙተዋቲር ነው። ሐዲስም ውስጥ በጣም ብዙ በሙተዋቲር መልኩ የመጡ አሐዲቶች አሉ። ሐዲስ ከአመጣጥ መንገዱ በሶስት ይከፈላል። እሱም በሁለት ይከፈላል። እሱም ሙተዋቲርና አሐድ ይባላል። ሙተዋቲርና አሐድ ማለት ሙተዋቲር ማለት ብዙ ሰዎች ከብዙ ሰዎች ከብዙ ሰዎች ከብዙ ሰዎች የተቀባበሉ ወደኛ ያመጡት ማለት ነው። አሐድ ብሎ ማለት ደግሞ የተወሰኑ ሰዎች አሐድ ራሱ በሶስት ይከፈላል። አዚዝ መሽሁርና ገሪብ ይባላሉ። ገሪብ ብሎ ማለት የሆነ ጠበቃ ውስጥ የሆነ ከሰንሰለቱ ወደኛ ካመጡት ሰዎች መካከል አንዱ ደረጃ ላይ አንዱ እርከን ላይ አንድ ሰው ያለበት ማለት ነው። አዚዝ ማለት ደግሞ ሁለት ሰው ያለበት ማለት ነው። መሽሁር ማለት ደግሞ ከሁለት ሰው በላይ ያለ ወይ ደግሞ ሶስት ሰውና ከሶስት ሰው በላይ ያለ ሰዎች የዘገቡት ነው። አዚዝ በራሱ አንዳንድ ጊዜ የሆኑ ሰዎች መስፈርት መሰረት ሙተዋቲር ይሆናል። ሙተዋቲር የሆነውን ሐዲስ ታዲያ ልትቀበል ነው ስትባል አይ አልቀበልም ትላለህ። ምክንያቱም ለምን የማትቀበለው ስትል አይ ሐዲስና ቁርአን የተለያዩ ነገሮች ስለሆኑ። ሐዲስም የመጣው ከነብዩ ሰለላሁ ዐለይሂ ወሰለም ነው። ቁርአንንም ያስተማሩ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ቁርአንን ተምሮ ሐዲስን አልቀበልም የሚል ሰው አላህ ሱብሓነሁ ወተዓላ ወአጢዑ ላህ ወአጢዑ ረሱላ አላህን ያዘዛችሁን ነገር ታዘዙት፣ ወአጢዑ ረሱላ መልእክተኛውንም ያዘዛችሁን ነገር ታዘዙ ይላል አላህ ሱብሓነሁ ወተዓላ ቁርአን ላይ። አለፍ ስንል ደግሞ ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም ላሁ ይላል። አላህን የምትወዱት ከሆነና የአላህን ውዴታ የምትፈልጉ ከሆነ ፈተቢዑኒ ዩሕቢብኩም ላሁ እኔን ተከተሉኝ፣ አላህ ደግሞ የእናንተን ስራ ይወድላችኋል፣ ደግሞ እናንተን ይወዳችኋልና። ያንን ነገር ለማግኘት የነቢዩን ሰለላሁ ዐለይሂ ወሰለም ለመከተል ምንድን ነው የሚደረገው ሲባል የእሳቸውን ህይወት ጠንቅቀን ማወቅ ነው። ሐዲስ ብሎ ማለት ደግሞ ኩሉ ማ ሩዊየ ዐን ረሱሊላሂ ሰለላሁ ዐለይሂ ወሰለም ቀውለን ካነ አው ፊዕለን አው ሲፈተን አው ተቅሪረን ነው። እነኛ አራቱን ነገሮችን ነው የሚያካትተው በአህሉል ሐዲስ ኢስጢላህ ስናይ። በፊቅህ በኩል ራሱ ስመጣ ኩሉ ማ ኑቂለ ዐን ረሱሊላሂ ሰለላሁ ዐለይሂ ወሰለም ቀውለን ካነ አው ፊዕለን አው ተቅሪረን ነው። ስለዚህ አሁን በተግባር ደረጃ እሳቸው በህይወት ሲኖሩ ያስተማሩት ነገር በአጠቃላይ ሐዲስ ይባላል። የቁርአን ትንታኔ ነው ሐዲስ ብሎ ማለት። ቁርአን ላይ አላህ ሱብሓነሁ ወተዓላ የተናገረውን ነገር የተነተኑ ያብራሩ ያስተማሩን ነገሮች ናቸው ሐዲስ ውስጥ ያሉት ማለት ነው። ስለዚህ ወንድሞችና እህቶች እንዲህ ያሉ ሰዎች እናንተ ጋር መጥተው የሚነዙት ሹብሃ እንዳያታልላችሁ። ቁርአንና ሐዲስ ማለት ሁለቱም ከአላህ ዘንድ ነው የመጣው። ማዕናው የሐዲስ ማዕናውን የመጣው ቁርአን ደግሞ ማዕናው ከነ ለፍዙ ነው የመጣው። ሐዲስና ቁርአን መካከል ታዲያ ልዩነት አለ? አው ልዩነት አለ። ያለው ልዩነት ምንድነው ከተባለ
ቁርአን ለፍዘን ከአላህ ዘንድ መምጣቱ አንድ። ሁለተኛ ነገር ደግሞ ቁርአን በየፊደሉ አጅር አለው፣ 10 አጅር አለው። ሐዲስ ደግሞ ይሄን ያክል አጅር አለው ተብሎ አልተነገረንም። ለኛ እናውቀው ምን ያህል አጅር እንዳለው። ተግባባን። ሶስተኛ ነገር ቁርአንን ለሰላት እንጠቀምበታለን። ሐዲስን ደግሞ ኢቭን ሐዲስ አልቁድሲ እንኳን ቢሆን ለሰላት እንጠቀምበትም፣ ሰላት ውስጥ አንቀራውም ማለት ነው። እና መሰል ነገሮች አሉ። ከዚያ ውጭ ደግሞ ሐዲስን አልቀበልም ያለ ሰው ወዴት ነው የሚሄደው? ይሄን ነገር ላመላክትና ልጨርስ። ሐዲስን የማይቀበል ሰው ወዴት ነው የሚሄደው? አንድ ሰው ሐዲስን አልቀበልም ካለ ባጭሩ አንደኛ ነገር ቁርአንን በአጠቃላይ ያለ ትርጉም ሊያስቀረው ነው። በጣም ቁርአን ውስጥ የተጠቀሱት ነጥቦች በአጠቃላይ የሚተነተኑት ሐዲስ ውስጥ ስለሆነ ቡኻሪና ሙስሊም ውስጥ ሁሉም ትንታኔ ታገኛላችሁ። ሰሒሁ አቢ ዳውድ፣ ሱነን ነሳኢ መሰል ኪታቦች ላይ ገብታችሁ ሸርሑን ታገኙ ነበር። ወላኪን ቁርአንን ተዕጢል ማድረግ የሚፈልጉ ሰዎች የቁርአንን አካሄድ እንዳለ ማበላሸት የሚፈልጉና ቁርአንን ትንታኔ ሊያሳጡት የሚፈልጉ ሰዎች መጀመሪያ ምን ያደርጋሉ? ሐዲስን አንቀበልም ይላሉ። ምክንያቱም ሐዲስ ትክክለኛው የቁርአን ትርጉም ስለሆነ አንድ ይሄ ነው። ሁለተኛ ነገር ደግሞ ሐዲስን አንቀበልም የሚሉ ሰዎች በአጠቃላይ ቁርአንን አንቀበልም እያሉ ነው። ምክንያቱ ሲባል አላህ ሱብሓነሁ ወተዓላ ሲናገር ወአጢዑ ላህ ወአጢዑ ረሱል፣ አላህን ታዘዙት፣ ወአጢዑ ረሱል መልእክተኛውን ታዘዙት። ሌላኛው አያ ውስጥ ደግሞ አላህ ሱብሓነሁ ወተዓላ ወማ የንጢቁ ዐኒል ሀዋ ብሎ ተናገረ። ነቢዩ ሰለላሁ ዐለይሂ ወሰለም ከራሳቸው አምጥተው ዝም ብለው አይናገሩም። እሳቸው ኢን ሁወ ኢላ ወሕዩ ዩሓ ከአላህ ዘንድ ወደ እሳቸው የሚወርድላቸው ራእይ ቢሆን እንጂ። ስለዚህ የትኛውም የተሽሪዕ ጉዳይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ከአላህ ዘንድ የተነገራቸውና የተደነገገን ነገር ነው የሚያደርሱት ማለት ነው። ይሄኛውን ጨረስን። አለፍ ስንል ደግሞ የሆነ ሹብሃ ያነሳሉ። ምንድን ነው የሚሉት? ነቢዩ እኮ ሰለላሁ ዐለይሂ ወሰለም ቁርአንን ብቻ ጻፉ ብለው ሐዲስ እንዳይጻፍ ከልክለዋል። ውሸት። ነቢዩ ከልክለዋል? ነዓም ከልክለው ነበር። የሆነ ጊዜ ላይ ከልክለው ነበር። እሳቸው መከልከላቸውን ራሱ ሐዲስን አልቀበልም ካልከኝ ከኔ ያመጣኸው? ታዲያ አንተ ሐዲስን አልቀበልም እያልከኝ አይደለ? እሳቸው መከልከላቸውን ከኔ የሰማኸው? ከሐዲስ ነው የሰማሁት ብሎ ሱነን ነሳኢን ወይ ደግሞ ሱነን ትርሚዚን ይጠቅስልሃል እንዴ? ሐዲስ አልቀበልም እዚህ ጋር ሲመጣ ሐዲስን አትቀበልም፣ ለማውገዙ ስትመጣ ደግሞ ሐዲስን ልትቀበል ነው? ላ እዚህ ጋር በደንብ አድርጌ ላስረዳችሁ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስን ሰሃቦች እንዳይጽፉ የከለከሉበት ጊዜ ነበር። አው ጊዜ ነበር። ያ ጊዜ ደግሞ የትኛው ጊዜ ነው? ቁርአን በተደጋጋሚ ይወርድ በነበረበት ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን እየጻፉ የነበሩ ሰሃቦች ሐዲስንም እየጻፉ መሆኑንና እየተጻፈ ያለው ነገር በአጠቃላይ የሚመሳሰል መሆኑን ሲጠረጥሩ ሐዲሱን አትጻፉ ብለው ከልክለው ነበር። ከዚያስ ምን አደረጉ ነብዩ ሰለላሁ ዐለይሂ ወሰለም? የሆነ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው እሳቸው ጋር መጣና ሐዲስን የእርሶን ንግግር መጻፍን እኮ ተከለከልን አላቸው። ነብዩ ሰለላሁ ዐለይሂ ወሰለም እኔ የምናገራት ከዚህ ምላስ አሉ ከዚህ አፍ አንዳችም ቅጥፈት ወይ ደግሞ ስህተት አይወጣምና የምናገረውን ነገር ጻፉ አሉ። አላ ኢኒ ኩንቱ ቀድ ነሀይቱኩም ዐን ኪታበቲ ብለው እኔ የምናገረውን ነገር ከመጻፍ ከልክያችሁ ነበር። ከዚህ በኋላ ደግሞ መጻፍ የምትፈልጉት ጻፉ፣ ችግር የለውም አሉ ሰለላሁ ዐለይሂ ወሰለም። ምክንያቱ ሲባል ቁርአን ضبط ስለተደረገ በዚያ ጊዜ ሰሃቦች ሒፍዝ ስላደረጉት ቁርአንን። ከዚያ ውጭ ደግሞ ሶስተኛው ነጥብ ሐዲስን የማይቀበል ሰው ቁርአን አይቀበልም ስንላችሁ በምክንያት ነው። ምክንያቱን ልንገራችሁ። የመጀመሪያው ነጥብ ቁርአንን ወደኛ ያደረሱት እነማን ናቸው? ሐዲስን ወደኛ ያደረሱት እነማን ናቸው? ቁርአንን እኮ ለኛ ያመጡት ሰሃቦች እኮ ናቸው አይደለ እንዴ? ሙተዋቲር ነው ሲባል እነማን ናቸው ሙተዋቲር ያደረጉት? ሰሃቦች ናቸው። ሐዲስን ወደኛ ያመጡትስ እነማን ናቸው? ሰሃቦች ናቸው። በሐዲስ በኩል ሰሃቦችን አታክ የምታደርግና ችግር አለባቸው የምትል ከሆነ በቁርአን በኩልም ልትመጣ ነው ማለት ነው። እያመቻቸህ እንጂ እቺ ጠጋጠጋ ዕቃ ለማንሳት ነው የሚባለው ነው። ጠጋጠጋ እያልክ ያለው ቁርአንን አታክ ለማድረግ ነው። ሰሃቦችን በሐዲስ በኩል አስዋሻለሁ፣ በቁርአን በኩል ደግሞ አላስዋሽም የሚል ሐሳብ እንደማያስኬድ እየነገርኳችሁ ነው። ሁለተኛ ነገር ሰሃቦች ሪድዋኑላሂ ዐለይሂም ቁርአንን ሲዘግቡ በነበረበት ሰዓት እኮ በሙተዋቲር መልኩ ነው እኮ። በሙተዋቲር መልኩ እነሱ ቁርአንን ሲዘግቡ የምትቀበል ከሆነ በሙተዋቲር መልኩ የሚዘገብን ሐዲስን ትቀበላለህ ወይ ብትለው አይቀበልም። ሐዲስን የሚቀበለው ከዓቅሉ ልክ ነው። ቅድም እህታችን ዛህራ አንስተዋለች። ከዓቅልህ አንጻር የምትቀበለው ከሆነ ከማን ዓቅል አንጻር ይሁንልህ? እስቲ ምረጥ። ከወንድሜ ኡስታዝ ሁሱ ዓቅል አንጻር ነው ወይስ ኡስታዝ አብዱረዛቅ ነው? አቡ ማን ነበር? አቡ መሐመድ ነው ወይስ እህቴ ጃስሚን ወይስ እህቴ ዛህራ ወይስ ወንድሜ ኢብራሂም ወይስ ወንድሜ ጃቢር ወይስ በማ ዓቅል ይሁንልህ? በማ ዓቅል እናርግልህ? ምረጥ እስቲ። ተግባባን? በማ ዓቅል እንደሚሆን ሁላ ላትግባቡ ነው ማለት ነው። ሁሉም የየራሱ ትርጉም ይሰጠዋል። በስተመጨረሻም ይህንን ነጥብ የምናገረው ለምንድን ነው? ብዙ ወንድሞች የቁርአንያን ሐረካ ስትመለከቱ፣ የቁርአንያን ሙቭመንት ስትመለከቱ
ቁርአንያን ብቻ ነው እያያችሁ ያላችሁት። ሐቂቃው ግን ቁርአንያዎች አይደሉም ይሄን ነገር የነዙት። አሁን ላይ እየበተኑ ያሉት እነማን እንደሆኑ በደንብ አድርጋችሁ ስሙ። አሁን ላይ ይሄን ነገር እያስፋፉ ያሉት ለረጅም ዘመናት በሙስሊሙ ማህበረሰብ ዘንድ ተቀባይነት ያጡት ሙስተሽሪቆች አሊያም ደግሞ የምዕራብ ሀገሩ ተመራማሪ የሚባሉት የክርስትና እምነት ተከታይ የነበሩት በሚሽነሪ በኩል ኢስላምን ለመውጋት አስበው በኢስቲሽራቅ በኩል ኢስላምን አጥንተው እንትን ለማለት አስበው አልተሳካላቸውም ነበር። ምክንያቱም ሙስሊሙ ማህበረሰብ አላህ አንድ ነው ከሚለው አስተሳሰብ ወይ ደግሞ አስተምህሮት አምላክ ሶስት ነው፣ አምላክ ይበላል፣ ይጠጣል፣ ይደበደባል የሚለውን ነገር እንደማይቀበሉ ስለገባቸው አንድ ነገር መረጡ። እሱ ምንድነው? አልኢልሃድ ሩሂ የሚባል ነው። ይሄን ነገር ለመረዳት አረብኛ የምትችሉ ሰዎች ዶክተር ሄይተም ጥልዓት የሚባልን ሰው ተከታተሉ። ዩቲዩብ ላይ ፎሎ አድርጉትና በደንብ ሰብስክራይብ አድርጉና በደንብ አድርጋችሁ ትጠቀማላችሁ። አልኢልሃድ ሩሂ የሚባል ነገር መጣ። እሱ ምንድነው ሲባል ቁርአንን እንቀበለዋለን፣ ቁርአንን እንወደዋለን፣ ቁርአን ትክክል ነው፣ ቁርአን እኮ መሪ የሆነ የፈጣሪ ቃል እኮ ነው፣ ቁርአን እኮ ሌላ ትርጉም እኮ አያስፈልገውም ይላሉ። ከላይ ስትመለከቱት ሐቂቃው ግን ሰዎቹ ምንድነው የሚፈልጉት ብላችሁ ስትመለከቱ እነሱ የሚፈልጉት ቁርአንን በራሳቸው ትንታኔና አስተምህሮት አስተሳሰብ ህዝቡ ላይ ለመጫን ነው። ተግባባን? ይሄንን አስተምህሮት መጀመሪያ የጀመረው ከሱ በፊትም ሰዎች ነበሩ። ወላኪን በትልቁ በር የጀመረው የሆነ ሻህሩር የሚባል ሰውዬ ነው። እሱ ሰውዬ ጀመረና በተወሰነ ደረጃ አረቡ ሀገር ላይ ማስፋፋት ቻለ። ይሄን አስተሳሰቡ ማለት ነው። ቁርአንያ አይደለም ሰውዬው፣ ቁርአንያ አይደለም። ከቁርአንም የፈለገውን ነው የሚወስደው፣ ከሐዲስም የፈለገውን ነው የሚወስደው። ግን ለሱ ግብአት እንዲሆኑት ቁርአንዮችን ነው የሚጠቀመው። ቁርአንዮችን ይልካል። እኛ ቁርአንን ነው የምንከተለው፣ ከሐዲስ ጋር የሚጋጭ ከሆነ እንትን እናደርጋለን። ለቁርአን የተቆረቆሩ ይመስሉና ከዚያ በኋላ ምንድነው የሚሰሩት ብላችሁ ብትመለከቱ በቁርአን ስም ዚናን ሐላል አድርገዋል። ወላሂ አልዓዚም ዚናን ሐላል አድርገዋል። ይሄው ሰውዬ ሻህሩር የሚባለው ሰውዬ ማለት ነው። ዚናን ሐላል አድርገዋል ሙሳከና በሚል ስም። የዚናው አይግረማችሁ፣ ዚናን ብቻ አይደለም ኸምርን መጠጣት ሐላል አድርገዋል። ወላሂ ከዚያ ውጭም ብዙ ነገሮችን ሐላል ያደረገ ሰው ነው ሰውየው። እነኚህ ሰዎችም ዛሬ ላይ ቁርአንያ መስለው የመጡ ሰዎችም እየፈለጉ ያሉት ይሄንን አስተምህሮት ማምጣት ነው። ስለ ሒጃብ ጉዳይ ሲነሳ አይ ሒጃብ የለም እናንተ እንደምትሉት አይደለም፣ አላህ በቁርአን ላይ አልተነተነውም። ማፈረጥና ፊል ኪታቢ ሚን ሸይ ማፈረጥና ፊል ኪታቢ ሚን ሸይ የሚለው ለውሐል መሕፉዝ መሆኑን አልተረዱትም። እነሱ አያውቁትም፣ ጃሂሎች ናቸው። ለምን አላነበቡትም? አልተማሩትም። የሰለፎችን ሐዲስ አላነበቡ፣ የሰለፎችን ተፍሲሮች አላነበቡ። ስለዚህ ምንድነው የነሱ አስተሳሰብ? ወቁል ሊልሙእሚናት የግዱነ ሚን አብሳሪሂነ ወየሕፈዝነ ፍሩጀሁነ ያ አዩሀ ነቢዩ ቁል ሊአዝዋጂከ ወበናቲከ ወኒሳኢል ሙእሚኒነ ዩድኒነ ዐለይሂነ ሚን ጀላቢቢሂነ። ጀላቢብ ብሎ ማለት እኮ ትንሽዬ እዚህ ጋር የምትታሰር ሻርፕን ብትሆን ችግር የለውም ይላሉ። ከዚያስ ተገላልጠው ሊሄዱ እንዴ ሒጃብ እኮ ግዴታ ነው፣ ሒጃብ ግዴታ አይደለም፣ እሱማ የዋሃብዮች አስተምህሮት ነው፣ እሱማ የጽንፍ ረጋጮች እንትን ነው ብለው አንዴ በዋሃብያ ስም እየመጡ አንዴ በእንትን ስም እየመጡ ቁርአንዮችን እየመሰሉ ሁሉም ቦታ መግባት እያማራቸው መጨረሻ ላይ የሚፈልጉት ኢስላምን ከነ አካቴው ማውደም ነው። ተግባባን? ማውደም ነው የሚፈልጉት እነሱ ኢስላምን ማውደም እንጂ እናንተ የምትመለከቱትን አሁን ቁርአንያዎች ነን ቁርአንን ነው የምንከተለው። ይቺ ሙቭመንት ድሮ ነበረች እኮ። ድሮ የነበረው አለቀ። ዑለሞች በአጠቃላይ መልስ ሰጡበት፣ አለቀ ማለት ነው፣ ጠፋ። አሁን ላይ ግን የመጣው ቁርአንያ ሳይሆን ሻህሩርያ ነው። ያ ሻህሩርያ ደግሞ በጣም በጀት ያለው በአሜሪካ በደንብ የሚደገፍ ትላልቅ የዓለማችን ሀገራት በደንብ አድርገው ፈንድ የሚያደርጉት የነሱ ድርጅት እንዲሁም አሁን ላይ በአረብኛ ስማቸው ምንድነው የሚባለው ተክዊን የሚባል ድርጅቱን መስርተዋል። መስር ላይ ልክ እንደመሰረቱ ተበተነ ድጋሚ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ወንድሞቼና እህቶቼ፣ እነኚህ ቁርአንያንን የሚሉ ሰዎች ሐሳባቸው ላ ወደ ቁርአን ሊያመጧችሁ አይደለም፣ ላ ወደ ኢስላም ሊያመጧችሁ አይደለም፣ ቁርአናችሁን ያለ ትርጉም ሊያስቀሩባችሁ ነው። ወደ ቁርአን ተመለስን። ለምሳሌ ያክል ሰላት ጉዳይ ንገረን ተባለ። ያ አዩሃ الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين وإن كنتم جنبا فطهروا وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا ብሎ አላህ ሱብሓነሁ ወተዓላ ነገረን። ቁርአን ላይ ለሰላት ስትነሱ ውዱእን እንዲህ አድርጉ ብሎ ነገረን። ውዱእን አድርጉ ብሎ ሲነግረን ብዙ ሁኔታዎች አሉ ያልተነገሩ። ከውዱእ በፊት የሚደረገው ነገር ያልተነገረን ነገር አለ። ከውዱእ በኋላ የሚደረገው ነገር ያልተነገረን ነገር አለ። እነኚህን ነገሮች ከየት ነው የምንረዳው? አይ አትረዳው፣ ዝም ብለህ ትሄዳለህ። አንደኛውን ታስታውሳላችሁ? ቁርአን እይደኝ የሚለውን ልጅ ላይቭ ላይ እኔ ቤት ይዤው የምታስታውሱ ከሆነ ሰላትን እንዴት አድርገህ ነው የምትሰግደው ስለው ይቅርታ አድርግልኝ ሙአዝ፣ እኔ እንደናንተ 5 ሰላት አልሰግድም ነው ያለኝ። ከኔ ኢማጂን 5 ሰላት እንደናንተ አልሰግድም።
ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም አልዓህዱ አለዚ በይነና ወበይነሁም ሰላህ ፈመን ተረከሃ ፈቀድ ከፈር አይደል እንዴ ያሉት? ከፍሯል፣ ከእስልምና ወጥቷል አይደል እንዴ ያሉት? ታዲያ እናንተ ከእስልምና እናንተን ለማውጣት የሚተዉ ሰዎችን ነው ቪዲዮአቸውን ሼር የምታደርጉት? እነሱ ቤት ሄዳችሁ ነው እኛን የምትጋብዙት? እናንተ ሰላትን አይሰግዱም እነሱ። ለምን ሲባል ወደ ሰላት ስመጣና ሰላት ስንት ረክዓ ነው ሲባል አይነገርም። ቁርአን ላይ የለማ፣ ሐዲስ ውስጥ ነው ያለው። ሐዲሱን ስትከፍቱ ነብዩ ሰለላሁ ዐለይሂ ወሰለም እንዲያደርጋችሁ ስገዱ፣ ይሄኛው እንዲያደርጋችሁ ስገዱ፣ ይሄኛው እንዲያደርጋችሁ ስገዱ የሚለውን ነገር አስቀምጠዋል። ከዚያ በኋላ ደግሞ ሌላኛው አንድ ነጥብ ደግሞ አለ። ቁርአን ውስጥ ያሌሉ ኢንሻኢ የሆኑ አህካሞች ሐዲስ ውስጥ አሉ። አንድ ሰው አንዲትን እህት ካገባ በኋላ ከሷ ጋር በእኩል ሰዓት በተመሳሳይ ሰዓት አክስቷን ማግባት ይችላል ወይ አይችልም የሚሉ ከሆነ እስቲ ማስረጃ ያምጡልን። አንድ ማስረጃ ያምጡልን። የላቸውም ማስረጃ። እኛ ደግሞ ማስረጃ እናመጣለን። ምክንያቱም እነሱ ማስረጃ አድርገው ሊያመጡ የሚችሉት حرمت عليكم امهاتكم وبناتكم واخواتكم وعماتكم وخالاتكم وبنات الاخ وبنات الاخت وامهاتكم اللاتي ارضعنكم واخواتكم من الرضاعه وامهات نسائكم وربائبكم اللاتي في حجوركم من نسائكم اللاتي دخلتم بهن فان لم تكونوا دخلتم بهن فلا جناح عليكم وحلائل ابنائكم الذين من اصلابكم وان تجمعوا بين الاختين الا ما قد سلف የሚለውን አያ ነው ማምጣት የሚችሉት እነሱ። ከዚያ በኋላ የሚለውን ተጨማሪውን ነገር ደግሞ ወልሙህሰናቱ ሚነ ኒሳኢ ብቻ ነው خلاص። ከዚያ በኋላ ምንም ማምጣት አይችሉም። እኛ ደግሞ ወደ ሐዲስ ተመልሰን ነብዩ ሰለላሁ ዐለይሂ ወሰለም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አልጀምዐ በይነ አልቢንት ወዐመቲሃ ወኻለቲሃ አው ወዐመቲሃ አው ኻለቲሃ አው ከማ ቃል ዐለይሂ ሰላቱ ወሰላም ነብያችን ሰለላሁ ዐለይሂ ወሰለም አንዲትን ሴት ከአክስቷ ጋር አብሮ መሰብሰብ አብሮ ማግባትን ከልክለዋል። ይሄንን ነገር ቁጭ አድርገን የምናስተምረው ሐዲስ ሲኖር ነው። ሐዲስ ከሌለ ደግሞ ላነሰባችንን መጠበቅ አንችልም፣ ወላ ዲናችንን መጠበቅ አንችልም። ያለ ሃይማኖት ነው የምትቀሩት። ወላሂ ላ ክርስትና ተነስታችሁ አልተነሳችሁ ወላ ሙስሊም ሆናችሁ አልሆናችሁ አየር ላይ ሊያስቀሯችሁ ነው። የናንተን ኢስላም ኦና የሆነ ምንም ነገር ከውስጡ የሌለው ኦና ኢስላምን ሊያቀብሏቸው እነሱ እየለፉ ያሉት መንገድ አትክፈቱላቸው። በተቻላችሁ አቅም በር ዝጉባቸው እላችኋለሁ። ጀዛኩሙላሁ ኸይረን። ሼር አታድርጉላቸው። የተደቅቅ ያለው ህፃን ልጅ ነው ተብሎ ነዓም ህፃን ልጅ ነበር ከዚያኔ። እኛ ደግሞ ገና ጀማሪ አፍላ ወጣት ነበርን የዚያኔ። በጣም ማለት ነገሮችን ሁላ በአየር ላይ የሚቀበል አይነት ወጣት የለም። እንደዛ ነበርን እና የሆነ ወረቀት ነገር ተበትኖ ምናምን ነገር ሂዱና እስቲ ወረቀቱን ከፍ አድርጉ ተባልን። ምንድነው ወረቀቱ? ቢጫ ወረቀት ነበር። ቢጫ ወረቀት መሰለኛ ተከፋፈለ። አሻቢሩ ዲሽቃተል መጅሊስ የሚለው እና እኔ ደግሞ ሲያቀብጠኝ አንድ ወረቀት አይደለም ወደ 40 ወረቀት ሰብሰብ አድርጌ ኪሴ ውስጥ ተከተኩኝ። ከዚያ ሰው ሁላ እያለፈ ፖሊስ ይሄ ነገር ይደርሰዋል። ሲጀመር ይሄ ኢንፎርሜሽን እነሱ አሉበት፣ እጃቸው አለበት ሲሰራጭ ራሱ። ከዚያ በኋላ ምን ይደረጋል? መጡና ሰዎች መፈተሽ ጀመሩ። ሰው ይፈተሻል። ሲፈተሽ አንድ ቢጫ ወረቀት ያለው ሰው በቃ ረብሻ ላይ ያስነሳ ምናምን ተብሎ ወረቀቱን ይቀበሉና ያባሩታል። ሁለት ወረቀት ያለው ሰው ደግሞ አይ ለሌላ ሰው ሊሰጥ ነው ተብሎ ገቢ ይደረጋል። ድንገት የኔ ተራ እየተቃረበ ሲመጣ አንድ ጓደኛ ያለ አይቶኛል። ኪሴ ውስጥ 40 ፍሬ እንደያዝኩኝ 40 ተቅሪበን 40 አካባቢ ነው ተቆጥሮ ነው የተሰጠኝ። እኔ ለማከፋፈል በኔ ቤት በቃ አጅሩን ሰብሰብ አድርጌ ባንዴ በቃ የኢዱን አጅር በአጠቃላይ ሰብሰብ ለማድረግ ነው በኔ ቤት። አልገባኝም ገና ገብቼ ዘጋ በደንብ አድርገው እንደሚያጥኑኝ ማለት ነው። ልክ እየተቃረብን ስንመጣ ልጁ ከሰዎች በላይ ከፍ አለ። እናንተ ሰዎች ላይ ወጣና ሙአዜ ይቅርብ ይላል። ሙአዜ ይቅርብ አልገባኝም መጀመሪያ። ከዚያ በኋላ በቃ ነገረኝ በእጅ ማለት ነው። የካርዱን ምልክት አደረገና ይቅርብ አለኝ። አጅሩማ ይቅር፣ ምክንያቱም አጅር ፍለጋ ተኪዱ ወገብ ተሰብሮ ምን ተብሎ ከምበተን አጅሩ ቢቀር አልኩኝና ወደ ሆነ ቦታ ጎራ ብዬ 40ዋን ፍሬ ጣል አርኳት። የራሴንም አላስቀረው እንኳን የሌላውን ይዤ ልገባ ማለት ነው። እና በዚያ በኩል እንትን አድርገን ገባን። እና አንዳንዴ ወላሂ ሱብሃንአላህ በጣም የሚገርም ዒድ ነበር። ያ ዒድ ላይ ተረበሸ ምን ተደረገ ምናምን ነገር እኛም በጣም ስንጮህ ነበር። መሀል ላይ ተቀምጠን አላሁ አክበር። ልክ እናንተ ዒድ ላይ እንደሆናችሁት እስሚዞ የእናንተ ተክቢራን ለመቀባበል አይደል? እኛ ደግሞ የመጅሊስ ሰዎችን ለመቃወም ነበር። አላሁ አክበር ተነስተን አልহামዱሊላህ ደስ የሚሉ ጊዜያቶች ነበር። 2004 ላይ እኔም አዲስ አበባ ስቴዲየም እየሰገድን እና ትሪብሉ ላይ ነበረን። የስቴዲየሙ ትሪብል ላይ ነበረን እና
እና በጣም በቃ እየተረበሸ ነው ምናምን። ኢድ ተረብሾ አረፋ ላይ ነው። ኢድ በጣም እንደተረበሸ ስለማቅ ከዛ አረፋ ላይ ቁጭ ብለን እና ማይኩን ቷ ሲያደርገው ቁጭ ብያለሁ። ይሄ ማይኩን እንትን ለማለት ለማስተካከል ቷ ሲያደርገው በቃ ተተኮሰ ምናምን ብዬ እዚህ ጋር ባወራ ግን በጣም የደነገጥኩት ነገር ጆሮ ጦረኛ ነው ያንተ ጆሮ ጦረኛ ነው አባቴ እንዴ! በጣም ነው የጮኸው። ማይኩ አጠገባችን ነበር እንትኑ ላይ ስለነበር ትሪብል ላይ ይሄ ይሰማል። ለሙከራ ምናምን ብለው ትቱ የሚያደርጉት ነገር አለ። ድቡ ሲያደርገው በጣም ነው የጮኸው እና ይሄ ያንተን ታሪክ ግን ብሰማው ደስ ይለኛል። ቅድም የሰሙትን ዩቲዩብ ላይ ድምጻችን ይሰማ ላይ ያጋጥመን። ይሄኛው ደስ የሚል ታሪክ ነው። ጃቢሮም እየሰማ ነው ብዬ አስባለሁ። ድምጻችን ይሰማ ድሬዳዋ ላይ ደረሰ። ድሬዳዋ ላይ ሲደርስ ከመጀመሪያ ተሳታፊዎች ነበርን። ምክንያቱም አፍላ ወጣት ከመሆናችንም አንጻር አርቱ ውስጥም አለሁበት ግጥም ምናምን ነገር እንጽፋለን። እዚያኔ በግጥም ተሳትፌበታለሁ። ብዙ ነገሮችን አደረግንና መስጂድ ቢላል ላይ ተሰብስበን ለምን ሰላማዊ ትግልን የድሬዳዋውን ላውንች አናደርግም ተባባለ። ችግር የለውም ማለት በቃ خلاص መስጊድ እንትን ላይ ሄደን መስጊድ ቢላል ላይ ሄደን መስጊድ ቢላል ማለት የጉጉባው ማለት ነው። ቢላል ሰፈር የሚባል አለ። እሺ ብለን ተስማማን። ጽሁፍ ተበተነ። ጽሁፉን አነበብን፣ ሄድን። ድምፁ አይሰማም እንዴ? ከታች ያላችሁ ድምፁን አትሰሙም? ወታችሁ ግቡ እያሏቸው ነበር። ከዚያ በኋላ በቃ ድምጻችን ይሰማል ለመቀላቀል ትግሉን የትግል ጓዶቻችንን ለመቀላቀል በሚል ቆርጠን ተነሳን። ምን ይፈጠራል? ወደ መስጂድ ቢላል ሄደን ጁምዓ እንደሰገድን ከጁምዓ በኋላ ጓደኞቼ በአጠቃላይ ከኔ ጋር ተሰብስበን ሄደን አላሁ አክበር ጀመርና መሀል ላይ አሻብ ዩሪድ እስቃጥ አልመጅሊስ ማለት ተጀመረ። ከዚያ እያልን አሻብ ዩሪድ እስቃጥ አልመጅሊስ እያልን የሆነ ሰው ከኛ መሀል የማይሆን ነገር አለ። በጣም ስተት የሆነ ነገር አለ ማለት አሻብ ዩሪድ እስቃጥ النظام አለ አንደኛው ከኛ መሀል። እስቃጥ النظام ማለት መንግስትን መጣል ነው፣ መፈንቅለ መንግስት ማለት ነው። እኛ እየጠየቅን ያለው ስለ መጅሊስ ጉዳይ ነው። ይሄኛው የመፈንቅለ መንግስቱን አመጣው። ከዚያ ከለከሉት። ተው እንዲህ አይባልም ስተት ነው ምናምን ብለው ከለከሉት። ተወ ይሄኛው መጮህ ቀጠልን። በቃ ከዚያ ተነሱ ተባለ። ተነሳን። ወዴት ነው የምንሄደው? ወደ ቤተ መንግስት። ቤተ መንግስት ምን ልንሰራ? አሁን ላይ ሳስበው ልጅነት ደስ ይላል። ቤተ መንግስት የተዘጋጀልን ምሳ ነበር ወይ? ምን ልንጠይቅ እንደምንሄድ አላውቅም። ተነሱ ተባለ። ወዴት? ወደ ቤተ መንግስት። ቀጥ ብለው ወደ ቤተ መንግስት ነካ ነው በቃ። አሻብ ዩሪድ እስቃጥ አልመጅሊስ ይባላል። እኔ ምን ሆንኩኝ መጨረሻ ላይ በቃ ሰዎችን ስመለከት የሆነ ትንሽ ማፈትለክ የሆነ ከመስመሩ መውጣት ነገር እየታየባቸው ነው። ይሄ ነገር ወደማይሆን ነገር ያመራል። ቱቦዋ ደግሞ ትመጣለች መጨረሻ ላይ። ቱቦዋ ከመጣች ደግሞ ያ አዩሀ الذين آمنوا አይተርፍም። በቃ እነሱን ለማትረፍ በሚል ወንድማዊ ስራ ማለት ነው ጀመርኩኝ፣ ማስተባበር ጀመርኩኝ። በቃ እናንተና ተው፣ እናንተም እንዲህ ነገሮችን ከፍ አታርጉት፣ ቀለል አድርጉት ምናምን እያልኩ ወላሂ ነገሮችን ማስተባበር ጀመርኩ። ከዚያ እየሄድን የቱ ጋር ደረስን መሰለክ? ድሬዳዋ በደንብ የሚያውቃት ሰው ያውቃል። የቀላምፖ መሄጃ መንገድ ላይ መስጂድ ዒሴ የሚባል አለ። መስጂድ ዒሴ ጋር እየሄድን መጣን። ልክ መስጂድ ዒሴ ጋር ስንመጣ ረመዳን በቅላዋ ትልቁ ቤት አጠገብ ስንደርስ መጀመሪያም ፓትሮሎች መጥተው ነበር። ትልቅ እንትን ግሩፕ ተሰብስቦ መጣ። 4-5 ፓትሮሎች ከፊት ለፊታችን መጡ፣ ከጎናችንም መጡ። ከዚያ ከፊት ለፊታችን የመጡት አንዱ ጓደኛችን ፓትሮሉ ላይ ቆሟል። እንዴ ምን እየሰራ ነው ይሄ ልጅ? መጣ፣ ወረደ። እንተ ልጅ ምን እየሰራ ነው? ኮስተር አለ። በቃ አያናግረንም፣ እኛን ሂዱ ምናምን ማለት ጀመረ። ለካ ልጁ እኛ እናውቀውም ደህንነት ነበር። አሁን ገና ወደ ቤት መሄዱ አሁን ነው ትክክለኛ እንትን ሆኖ የታየን። ለካ ከኛ ጋር ተቀምጦ የነበረው ልጅ ከነሱ ጋር ነው የሚሰራው ብለን ወሰድ። ከዚያ ትንሽ እንደቆየን አንድ ልጅ አለ፣ በድሪ ይባላል፣ አላህ ይጠብቀው ባለበት የጀማዓችን አሚር ነበርና ብድግ አለ። በቃ ትንሽዬ ማይክ ሰጡት። ይሄ አሁን አለች አይደል አሎ የምትባለው አሎ ወሰደና ቢስሚላሂ ራህማን ራሂም እኛ ለዲናችን ነፍሳችንን ለመስጠት አለ። ነገራችን ላይ በጊዜው ያስለቅስ ነበር ወላሂ፣ አሁን ያስቃል እንጂ ለዲናችን ነፍሳችንን ለመስጠት ቆርጠን ስለተነሳን ማንም ሰው ዲናችን ላይ እጁን ለማስገባት ከፈለገ
ህይወታችንን ከፍለን እንከለክላለን ምናምን አለ። ፊት ለፊት የነበረው ዋናው ኮሚሽነር ቆሞ ያየዋል። እንዲህ ይላል ቆሞ፣ ትከለክላለህ ትሰጣለህ እያልኩ ነው በውስጡ እንዲህ ይለዋል፣ ጭንቅላቱን እየነቀነቀ ማለት ነው። እኔ ሰዎችን እያስተባበርኩ ነው ብያለሁ፣ ሰዎችን እየመለስኩ ነው እንዳይረብሹ። ወላሂ በጣም ስከላከል ነበር፣ አትረብሹ ምናምን እያልኩ። ልክ እሱ ሲጨርስ ሁለተኛ ልጅ ደግሞ ማይኩን ተቀበለው። ማይክ መቀባበሉ ተጀመረ ማለት ነው። ማይኩን እንትኑን ተቀበለው፣ አለዋለውን ተቀበለውና ቢስሚላሂ ራህማን ራሂም ላኢላሃ ኢለላህ ሙሐመዱን ረሱሉላህ ጀመረ። ይሄኛው ደግሞ ትንሽ ሞቅ ያለ ነው ንግግሩ፣ ከፍ አረገው። ከዚያ ፊት ለፊት የነበረው ኮሚሽነር አየንና ልጅ መሆናችንን ተረዳ። በቃ ሁላችንም ልጅ አይነት ነን፣ በቃ ሁላችንም። ከዚያ አየንና መደለያ ነገር አመጣልን። ምንም ችግር የለውም ግን አንድ ነገር ብቻ እንጠይቃችኋለን። ወዴት ነው እየሄዳችሁ ያላችሁት? ወላሂ እሱን ያለን፣ እሱን የጠየቀን። ከዚያ ግራ ብንጋባ መጀመሪያ የተናገረው ወንድማችን ወደ ቤተ መንግስት አላለም እንዴ? አንተ የምትፈልገው መጅሊሱን ለማውረድ ነው። ወደ ቤተ መንግስት የሚወስደው ምንድን ነው? ተግባባን። ወደ ቤተ መንግስት አለ። አይ አሁን ገና ተበላን። እኔ ጉዳዩ ገብቶኛል፣ ነገሩ እየተቀጣጠለ እንደሆነ ገብቶኛል። በቃ ለማንኛውም ያው 13 14 ዱላ ቢደርሰኝ በዚያ ማምለጥ ራሱ አንድ ጥሩ ነው አልኩኝና ልክ ዞር ስንል ከዚያ መሀል በቃ ጩኸቱ ተፋፋመ። ምን አለ ከዚያ ፖሊሱ ማይኩን ተቀበለና አለውን ልጆቼ እናንተ አሁን የምትሉት ነገር የማይሆን ነገር ነው። እኛ ደግሞ ልክ አሁን ቲክቶክ ላይ እኮ አሁን ቲክቶከሮች ዓለም ላይ ያለው ነገር በአጠቃላይ ከቲክቶክ ጋር የተያያዘ ነው የሚመስላቸው። ማለት ቲክቶክ ላይ የሚወራ ነገር በአጠቃላይ የዓለም አጀንዳ ነው የሚመስላቸው። መሬት ላይ ያለውላ ነው የሚመስላቸው። ልክ እንደዚያ እኛም የዚያኔ ራሳችን እዚያ ነገር ውስጥ ስለሆንን ሰው ሁላ የሚፈራን ነው የሚመስለን። ከዚያ ወታደሩ እንትኑን ተቀበለና ኮሚሽነሩ ያነሳችሁት ሀሳብ ክፋት አልነበረውም ግን አይሆንም አለ። ይሄ ቤተ መንግስት መሄዱ አይሆንም፣ ቤተ መንግስት መሄዱ አይሆንም። ባይሆን የተነሳችሁበት ቦታ ተመለሱና መስጂድ ቢላል ተመለሱና እዚያው ባላችሁበት መተን ሀሳባችሁን ሙሉ በሙሉ ተቀብለን እናንተ የምትፈልጉት ነገር ከዚህ ቀጥታ ወደ ፌዴራል መንግስት ይወሰድላችኋል። ሰውየው ለካ በቃ አይቶናል፣ ገምቶ ጨርሶናል ልጅ እንደሆነን በቃ ይደለላሉ ብሎ ጨርሶታል። خلاص ከዚያ ከልጆቹ መካከል አንድ የበሰለ ልጅ ነበር፣ ዘኪ ይባላል። አይ አለ የምንመለስ ከሆነ መለቀማችን ነው አለ። በቃ ሊደበድቡን ነው የሚመልሱን እንጂ አበደናል። ልክ እሱ እንደዚያ ሲል ሌሎች ደግሞ ተነሱበት። ኧረ እኛ እኮ ከቤተ መንግስት ምንም አንፈልግም ምናምን፣ በቃ እንመለስ። በቃ ፖሊሶቹ ገባቸው። እነኚህ ልጆች የሚመራቸው ሰው የለም። አንደኛ ነገር መሪ የላቸውም፣ መርጅዕ ማለት ነው። ሁለተኛ ነገር በራስ ተነሳሽነት በፍላጎት ይወጡ እንጂ ምንም እውቀት ኖሯቸው ብስለት ኖሯቸው አይደለም የሚል ነገር ገባቸው። በቃ አሁን ለድብደባውም ተዘጋጁ ምናምን ነገር። በነገራችን ላይ ብዙ ረብሻዎች ውስጥ ነው ያለፍኩት እኔ ማለት አውቃቸዋለሁ። ኢስላሚክ የሆኑ ረብሻዎችን በደንብ አስተናግጃለሁና ይሄኛው ረብሻ በምንድን ነው የሚለየው? በፖሊስ ብዛት። ፖሊሱ በጣም ብዙ ነበር። ከዚያ በቃ ተነሱና እንመለስ ስንል መመለስ ጀመርን ወደ መስጂድ ቢላል። አስባችሁታል? ከመስጂድ ቢላል ተነስተን ወደ መስጂድ ቢላል ስንመለስ ለቤተ መንግስት እኮ ነው የወጣነው ስንወጣ። ከዚያ መንገዱን ስንጀምር አንድ ወንድም ያለ አሁን እንትን ያለው አሁን ሚኒሶታ ነው ያለው አሜሪካ ምን አለ ላኢላሃ ኢለላህ ዱኤዲን ጀነት ዜና ሞቼ ጀነት ገባለሁ። ኧረ ገመችሁ ተው። ወላሂ የፍሮምሳ ወንድም ነው የቅድሙ ፍሮምሳ። ወላሂ እሱ ታላቅ ወንድም ነው። ኧረ ገመችሁ ተው። አላህን ፍራ። በጣም ጀግና ነው። ባይተወይ ሰውነት አለው፣ ብረት ይሰራል። በጣም በሰውነቱ የሚተማመን ልጅ ነው። አቅም አለው። ያው ምንም አይነት ሰውነት ቢኖርክ ያው ከአንድ ጥይት አታልፍም። ሞቼ ጀነት ገባለሁ። ገሜ ትሞታለህ፣ ችግር የለውም። እኔ ከአንተ ሞት ጋር ችግር የለብኝም። ግን አልኩት እዚህ ቦታ ላይ አንተ እነኚህን ሰዎች ተላልፈ ከፖሊሶች ጋር ግብግብ የምትፈጥር ከሆነ የሚደበደቡት ሴቶች ናቸው፣ እኛ አይደለም። እኛ ወንዶች እናመልጣለን። ሴቱ እኮ ስፍር ቁጥር አልነበረውም። ወላሂ በሺዎች እኮ ነው የሚቆጠረው። ተቅሪበን እኛ እዛ ጋር የተሰበሰብነው በሺዎች እንቆጠራለን። ሴቶች ደግሞ በመቶዎች ነው የሚቆጠሩት እዛ ውስጥ። ተው ጥሩ አይደለም ምናምን። ከዚያ በኋላ ገሜ ሊሰማኝ ነው። ካልደበደብኳቸው ገሜ አላህን ፍራ ገሜ እምቢ እኔ ካልገደል መሞት ነው የምፈልገዋል። ኸራንኩን ገባባል ይለኛል እኮ ደግሞ በመሃል ማለት ነው። ይሄ መንገድ እኮ ወደ ጀነት መግቢያ አቋራጭ ነው ይለኛል። እኔ ገሜን አውቀዋለሁ። ገሜ ከልቡ ነው ያን ነገር ሲል ለመሞት አስቦበት ነው። ባይተወይ ማለት በአላህ መንገድ ላይ ሞቼ ጀነት ገባለሁ የሚል ነገር መጥቶለት ነው ለሱ። ተው ገሜ ብለምነው ሊሰማኝ ነው። እምቢ አለኝ።
መጨረሻ ላይ በቃ ይሄ ትልቁን ግብዳውን ገሜ እየገፋው በቃ ሂድ እያልኩት እየገፋው ምናምን ነገር ልጆቹን በጣም በዝተዋል። ሌሎችን ልጆችም እያባረርኩ ሂዱ እያልኩኝ እኔ ከኋላ ሆኜ ነበር። ከኋላ ስላችሁ ከፖሊስና ሰዎች መሀል ማለት ነው። መሀል ላይ ነበርኩኝ። ፖሊሶች ከጀርባዬ ነበሩ፣ እነሱ ጀርባዬን ሰጥቻለሁ። ህዝቡ ደግሞ ፊት ለፊቴ ነበር። ወደኋላ የሚመለስ ሰው ካለ ወደፊት እየመለስኩኝ ሂዱ ሂዱ ወደ መስጂዱ እንመለስ ምናምን እያልኩ በቃ መግቢያ ብናጣ እየሄድን የሆነ ታይም ላይ ትዝ ይለኛል የገመቹ ጫማ እንዲህ ሲበራየው ወላሂ የገመቹ ጫማ እንዲህ በረረ በቃ ሰማይ ላይ ምንድን ነው ብዬ እንትን ስል ለካ ገሜ ጫማውን ጥሎ ሌላ ሀገር ነው። ዞር ስል ህዝቡ ለካ እየተጨፈጨፈ ነው። እንትኑ ፖሊሶቹ እየሮጡ ነው ወደኛ። እኔ ህዝቡና ፖሊሶቹ መሀል ነበርኩኝ አይደል? እኔ አላያቸውም፣ ጀርባዬን ሰጥቻቸዋለሁ። ፖሊሶቹ እነገሜ ግን ያዩዋቸዋል። እነሱ ለካ ትዕዛዝ ሰጥተዋቸው እኛን ለመደብደብ እየሮጡ እየመጡ ነው። ገሜ ጫማውን ያየሁት እኔ እሱን አላየሁትም። በረረ ገሜ። ከኔ ጋር የነበሩት ጓደኞቼ በአጠቃላይ ሌላ ዓለም ናቸው። እኔ ስታዲያ እግሬ ነው የማይሮጠው። ነካሁት ወላ እየሮጥኩ የሆነ ጊዜ ላይ በጣም የተሰማኝ ነገር ወላ ልቤን የሰበረው ነገር ከኛ ኋላ የቀሩት ሴቶች ናቸው። የኛ ሀገር ፖሊስ ደግሞ ታውቁታላችሁ፣ ሴት ምናምን የለም። ወላሂ ደበደቧቸው አይደለም ቀጠቀጧቸው። በቃ ሴቶችን መሄድ አልቻልኩም። እመለሳለሁ ስል ደግሞ ሴቶችን አንድ ቱቦ መጥተው ነበር የሚለቁት። አይወስዷቸውም ፖሊሶች። ወንድን ካገኙ ግን ይወስዱታል። ወንድ ይወሰዳል። ከዚያ በቃ የሆነ ታይም ላይ ረብሻው በጣም እንትን ብሎ በጣም ሙቆ እንትን ብሎ ግሎ ምናምን ነገር ሰፈር ውስጥ እንዲከርቭ ምናምን መተን ቁም ብዬ ሳይ የሆነ ፓትሮል መጥቶ ቅድም ተነስቶ ላኢላሃ ኢለላህ ሲል የነበረው ልጅ ወደ ቤተ መንግስት እንሄዳለን እንጂ ብሎ ሲከራከር የነበረው ልጅ ገሜ አይደለም፣ መጀመሪያ ላይ ተነስተው ከተናገሩት ሁለተኛ ላይ የነበረው ልጅ ማለት ነው። ልጁ ወደዚያ እየሄድን ወደ ቢላል እየተመለስን የፈለስጢንን ባንዲራ ይዞ ነበር። ለምን እንደያዙ አጠይቁኝ። ፈለስጢን እዚህ ውስጥ ምን እንዳገባው ወንድማችን ብቻ ነው የሚያውቀው። ከነ ፈለስጢን ባንዲራው አንጠልጥሎት መኪና ላይ ወሰዱት፣ መኪና ላይ ጫኑት። እያየሁት መኪና ላይ ተጫነ። አሁን ጉዳዩ ለእኛ ነው የሚሄደው ማለት ነው። ጓደኞቻችን በአጠቃላይ ሄደዋል። ብያዝም እኔ ነኝ የሚያዝም። ከእንደምንም ብለን ሮጥ አለን። የሆነ መንገድ አለ። ወደ መንገዱ እየሮጥን ስንሄድ ሁለት ፓትሮል መጥቶ ፊት ለፊታችን ቀጣል። ማሞኛል በቆመበት የሚሞት ዘወራልና መኪና አይደለም የያዝነው እግር ነው። እየተንሸራተትን ከርቭ መተን ተመልሰን ሰፈር ውስጥ እየሮጥን ምን እያለን ሰፈር ተመለስን። የኛ በጣም ገራሚ ነበር። ከውዝ ከኛ ጋር የነበሩ ልጆች አንድ ሰው ሰፈር አልተመለሰም ከኛ ጋር። እኛ ቀድመን ነው የተመለስነው። ወደ ሰፈር ስንመለስ መስጂድ ገባን። መስጂድ ስንገባ ሰውን ሁላ ነው በቃ የምንሸሸው። ቅድም ጓደኛችንን አይተናል አልኳችሁ። ሰውን ሁላ ነው የምንሸሸው በቃ እየጠረጠርን። ልክ መስጂድ ደርስን መስጂድ ገብተን አላመንም። በቃ መስጂድ ደረስን አለ አልሐምዱሊላህ። ቁጭ ብለን ውሃ ጠጥተን ሻወር ወስደን ምናምን ስንመለስ አንድ ወንድማችን ቅድም ከኛ ጋር የነበረ አጎቴም ነበር እዛ ውስጥ። አጎቴ እኩያዬ ነው፣ ትንሽ ነው ከኔ የሚበልጠው። አጎቴ ለካ እግሩን በቱቦዋ ብለውት እግሩን እንደምንም ብሎ አምልጦ ነው የመጣው። እሱም እየሮጠ ጫማውን ጥሎ ማለት ነው። እዚያ ሌላ ወንድማችን ደግሞ ኸዲር ይባላል። ኸዲር መጣ። ኸዲር ሲመጣ እያለከለከ ነው። ሰዓቱ በጣም ሄዷል። 2008 ላይ 7 አካባቢ 2007 መሰለኝ እያለከለከ ነው የመጣው። ኸዲር ምን ሆነሃል አለው። ኸዲሮ ማልጣት ሙአዝ አለ ተአራተና ረቡ ማቀደረ የዛሬው አላህ ብቻ ነው የቀደረው አለ። በቃ እኔ እኮ አለ ከመስጂድ ቢላል ወጥቼ ገንደ ገበሬ ሄጄ አለ በገንደ ገራዳ አድርጌ ነው የመጣሁት። አይገናኝም እኮ አራምባና ቆቦ ማለት ይሄ ነው። በቃ ዛሬ የተገናኘው አራምባና ቆቦ። መስጂድ ቢላል ሌላ ሰፈር፣ ገንደ ገበሬ ሌላ ሰፈር፣ ገንደ ገራዳ ሌላ ሰፈር ማለት በቃ ልጁ ማጀላን የሆነው አካለለው። ድሬዳዋን አካለላት። ከድሬዳዋ የቀረው ነገር ቢኖር ደንገጎ መግባት ብቻ ነው። አስባችሁታል? ከመስጂድ ቢላል ተነስተ ገንደ ገበሬ ሄደህ ከገንደ ገበሬ ገንደ ገራዳ ተመልሰ ከገንደ ገራዳ በአሸዋ በኩል አድርገህ ሳቢያን ስትመጣ እንዴት መጣህ አለ። በእግሬ አለ። ወላሂ እግሩ ከስር እንትን ብሏል፣ ደምቷል እግሩ። እዚያ በቃ ወንድማችንን ተቀበል ነው እንኳን መጣ ብለን አስቀመጥ ነው። እሱ ተቀመጠ። ሌላ በቃ ልጆችን እየጠበቅን ነው እኛ ማን ተቀጥቅጦ ይመጣል የሚለው። እኔ ደግሞ
እንደ እድል ሆኖ አልቀጠቀጥም። ብዙ ረብሻ ውስጥ ገብቻለሁ ብያቸዋለሁ። እስከ ዛሬ ድረስ የተደበደብኩበትን አላስታውስም። ከዚያ ሁለተኛ የመጣው ሰው አሚና ይባላል። ኡስታዝ ጥሩ ሯጭ ስለሆነ ናም እናሉስ ሚዞ ጥሩ ሯጭም ናችሁ። ሩጫ በሰፈር ደረጃ እኔና ገመቹ እንወዳደር ነበር። ሁለታችንም ቀድመን የገባ ነው ሰፈር። ከዚያ አንድ ወንድማችን አሚን ይባላል መጣ። አሚን ደግሞ ጠዋት አብረን ስንሄድ ቀጫጫ ልጅ ነበር። በጣም ቀጭን ነው። በጣም ቀጫጫ ማለት ከኔም ይቀጥናል። ሲመለስ እንዲህ ብሎ የተመለሰው በቃ እንዲህ ፋፍቶ ማለት ነው። አሚን ምን ነካሃል ነው? ወላሂ እጁ ብብቱን አይነካም። እንዲህ ነው የሚሄደው። በቃ ሲሄድ እንዲህ ከፍ አድርጎ እጁ። ቆይ ከኛ ጋር ትግል ቦታ ሄዳለሁ ብለህ ጂም ቤት ገባህ እንዲህ አለው። በዚያው ላኢላሃ ኢለላህ ላኢላሃ ኢለላህ ይላል። መጣ ገባ። አዝካር በአዝካር ነው በቃ። ከዚያ በኋላ ጋደም ባለበት ቆይ አሚና ምን ሆነህ ነው አልነው። ላኢላሃ ኢለላህ ላል ሙአዚ አለ እንዲህ እየሸሸሁ አለ ሰፈር ውስጥ ገብቼ ልጆች ሁላ ቤት ውስጥ እየገቡ እየተደበቁ ነው አለ። እኔም እደበቃለሁ ብዬ ሲሄድ ብሩ ሁላ ዝግ ሆነብኛል። አይ በቃ ከመደበቅ ብሮጥ ይሻለኛል ብዬ እየሮጥኩ ወደ ለጋሪ አካባቢ አንዳንድ መንገድ ይወስድህና ዝግ ይሆንብሃል። ከፊት ለፊት እንዲህ ከርቭ ይመታና ከርቭ መጥቶ ይቆማል። እዚያው ጋር ዝግ ይሆናል። ለጋሪ ነበር ልጁ ሄደውና እየሮጥኩ ሄጄ ዝግ ሆነብኛል። ግድግዳው ላይ አልወጣ ረጅም ነው አለ ግድግዳው። አልተው በቃ የነበረኝ አማራጭ አንድ ብቻ ነው። የመጡትን ሶስቱን ፖሊሶች መጋፈጥ ብቻ ነው አለ። ሰው ስለሆኑ የሰው ልጆች ናቸውና ያዝኑልኛል ብዬ አንዱን እንትኔን ጀርባዬን ሰጠኋቸዋል። በዚህ ሳይድ ያለው የእኛም ፖሊስ አያውቀውም ማለት ነው። አንዱን እንዲህ እንትን ሰጠኋቸዋል። አንዱን ምንድን ነው የሚባለው ይሄ ጎኔን ሰጠኋቸዋል። ይህንን ጎን ከበሮ አረጉት አለ። ከበሮ ቀጠቀጡት አለ እስኪበቃቸው ድረስ። እንዲህ ቱቧቸው እየመታኝ ይመለሳል አለ። አጥንቴ ራሱ ሳይሰበር አይቀርም። ወላሂ ተቀጥቅጬ ሲበቃኝ በቃ ይሄኛው ሙሉ በሙሉ መስማት እንትን ፊልም ማድረግ ሲያቆም በቃ አሁን ይተውኛል ብዬ እንትን ብዬ ቀጥ ብዬ ልቆም ስላለ አዞሩኛል። በራሳቸው እጅ አዞሩኝና ይሄኛውን ጎን ማለት ነው ጀመሩ አለ። ይሄኛው ላኢላሃ ኢለላህ ቀጠቀጡኝ። ወላሂ መጨረሻ ላይ አለ በቃ ልሞት ነው። አቦ ምሞት ከሆነም እየሮጥኩ ልሞት አልኩኛል። እዚህ በቆምኩበት ከምገደል እየሮጠ ሞተ ቢባልም ይሻላል አልኩኝና ሩጫዬን ጀመርኳል በሰዎቹ መሃል። ልክ እየሮጥኩ ስመጣ የመንገዱ መውጫ ላይ ሴት ፖሊስ አገኘኋል። አይ እቺማ ሴት ናት ታዝንልኛለች አልኩኝና ቀስ ብዬ እሷ ጋር ላልፍ ስል አለ አናቴን ብላኝ ጭንቅላቱን ከኋላ በኩል ብላው ወደቀ። በቃ ራሱን ስተወደቀ ማለት ነው። ስነሳ ቆመውብኛል አለ እየወቀጡኝ። ከዚያ እንደምንም ብሎ በቃ ይሄማ ሞቷል አልተረፈም በሚል ቀጥቅጠው እስኪበቃው ድረስ አፈር አብልተውት ትተውት ይሄዳሉ። ከዚያ በኮንትራት መኪና እንደመጣ ነገረን። ልብሱን ስናወልቅ አላህ ምስክሬ ነው፣ ልብሱን ስናወልቅ ደም ነበር እዚህ ጋር፣ ይሄኛውም ደም ነበር። ጭንቅላቴ ላይ ተመታ ያለው ምቱ ይታይበታል። ይሄ በቱቦ የተመታው ማለት ነው። በቃ ከአሚና በኋላ መደብደብ በቃ አለ። ከአሚና በኋላ ሰው ተደበደብኩ ቢለኝ አሁን እየቀለለ እንደሆነ ነው የሚገባኝ። የአሚናን ሰምቻለሁ፣ የአሚናን አይቻለሁ። የአሚን የመደብደብ ጥግ እኮ ነው። እንዴት አድርገው አንተ እንዴ ጎንህም በቃ ችግር የለውም ይሄን ሰሉት ብለህ ትሰጣለህ። ብቻ ለማንኛውም እሱ የሚመልሱለት መስሎታል። አገር ቤት መልስ እንደሌለ አላውቅም፣ እሱ አላወቅም እሱ። እና በስተመጨረሻ ሌላ ሶስተኛ ሰው መጣ። የሶስተኛ የመጣው ልጅ ደግሞ ቆይቶ ነው የመጣው፣ በጣም ቆይቶ ነው የመጣው። ስሙ የሐረር ልጅ ነው። መርከዛችን ይማር ነበርና ስሙ ማን ነበር? ሱብሃንአላህ ወላሂ በጣም ስሙ በጣም ቅርብ ነው ጭንቅላቴ፣ በጣም የሚቀርበኝ ጓደኛዬ ነው። እና ልጁ ልክ ከነሱ አምልጦ እየሮጠ እንትን ሲል ጫት የሚሸጡ ሰዎችን አገኘ እና ጫት መሸጫው ላይ ነው የቆመው። በቃ የሚገባበት ቢጠፋው ጫት መሸጫው ላይ ቆመና መከራከር ጀመረ። ስለ ጫት ማለት ዋጋውን ምናምን ነገር መከራከር ለማምለጥ ነው ባይደወይ። ፖሊሶቹ መጡና እዚህ አካባቢ ያሉ ሰዎችን በአጠቃላይ እየሰበሰቡ እየቀጠቀጡ ሲወስዱ እሱ ሱሰኛ መስሎ እዚያ ጋር ቆሞ ማለት ነው። ጫት ገዢ ሆኖ ልክ እንዳመለጠ ፖሊሶቹ እንደሄዱ ጫቱን ከነዋጋው እዚያው ጥሎ የሆነ ቤት ይገባል።
እሱ የገባው ቤት ደግሞ የአሰልጣኛችን ቤት ነው። ቴኳንዶ የሚያሰለጥነን አሰልጣኝ ነበረን። ማስተር ሐሰን አብዱልቃዲር ይባላሉ። አሁን አሜሪካ ነው የሚኖረው። እሱ ቤት ገባ። እሱ ቤት ሲገባ ሙደወሩን አስወለቀው፣ ጀለቢያው ማለት ነው አስወለቀው፣ ጥምጣሙን አስወለቀው፣ የስፖርት ቱታ አልብሶት። የስፖርት ቱታ ማለት ይሄ አረንጓዴ ቀይ ምናምን ያለው ማለት ነው። እሱን ቱታ አልብሶት፣ ያ ቱታ ደግሞ ይለያል፣ ይታወቃል። ህዝቡ መሀልም እንዳልነበረም ይታወቃል። የሆነ ስፖርተኛ እንዲመስል ማለት ነው አስለብሶት፣ የሆነ በቃ ስፖርተኛ አድርጎት ሸኘው እና በዚያ መልኩ ነው ፌክ ነገር ሰርቶ የመጣው ማለት ነው። እና በቃ ስለዚያ ቀን ጉዳይ ሲነሳ፣ ስለ ሰላማዊ ትግል ሲነሳ መጀመሪያ ጭንቅላቴ ላይ የመጣው አሚና ነው። ጠዋት ሲወጣ እንዲህ ኩስምን ብሎ ወጥቶ እንዲህ ብሎ የተመለሰው አሚና ወላ እሱ ይመጣልኛል መጀመሪያ። ከሱ ቀጥሎ ደግሞ ኸድር ይመጣልኛል። ኸድር ይሄ ያልኳችሁ የጓደኛችን ያልኳችሁ ማለት ነው።